በብርቱ ያገለገለው ዛሬ ከደከመ ዘመኑ አልቋል። ትላንትና የሚጸልየው ዛሬ ከደከመው ዘመኑ አልቋል። ትላንትና መልካም ነገር የሚያደርግ ዛሬ ኃጢአትን ካደረገ በእግዚአብሔር ቤት ዘመኑ አልቋል። ትላንትና ለእግዚአብሔር የሚንቀጠቀጠው ዛሬ በእግዚአብሔር መድረክ ላይ ከደፈረ ዘመኑ አልቋል። ዛሬ በእግዚአብሔር መንፈስ መድረክ ላይ የስንፍና ንግግር ከተናገረ ዘመኑ አልቋል፣ እድሜው አልቋል ማለት ነው። ወዳጆቼ፣ ወንድሞቼ ኤሊ ትላንትና በእግዚአብሔር ቤት ሕያው የሆነ ያጠን ነበር፣ መስዋዕት ያቀርብ ነበር። እየቆየ ሲሄድ ግን መዳፈር ተጀመረ። እየቆየ ሲሄድ ግን የእግዚአብሔርን ቤት ለመደው። እንደዛ ካደረገ ዘመኑ አልቋል። የኤሊ ዘመን አልቆ ከወንበር ወድቆ ሊሞት ጊዜው ደርሷል ማለት ነው። ወዳጆቼ፣ ወንድሞቼ ትላንትና የምታገለግሉ ዛሬ ከደከማችሁ ዘመኑ አልቋል። ትላንትና የምትጸልዩ ዛሬ በዚህ ዓለም ሲስተም ከተያያዛችሁ ዘመኑ አልቋል ማለት ነው። ስለዚህ ባለቀ ዘመን ላይ በኢየሱስ ክርስቶስም ወንጌልን እንናገር። ባለቀ ዘመን ላይ በኢየሱስ በእግዚአብሔር ቤት ይሄ እንደዚህ ጠንከር ያለ ንግግር የሚናገሩ በትላንትና የምናውቃቸው እነ ደሉ ወንድማችን በጣም የምንወዳቸው እነ ወንድማችን ደረጀ ሙላቱ ትልቅ የሆኑ በኢየሱስ ክርስቶስ ዛሬ የጽድቅን ወንጌል የሚናገሩ በህይወታቸው በኑሯቸው ለምልሞ ነው ያሉት። ምክንያቱም የነሱ ወንጌል የነሱ አምላክ ከነሱ ጋር ነው ያለው። ምክንያቱም እድሜን የሚሰጥ የሚያለመልም እግዚአብሔር ነው። ምክንያቱም አሁን የሚፈለገው ጠጠር ያለ ነገር እንዳይደለ ይታወቃል። በማህበራዊ ሚዲያም ሆነ በየትም ሆነ የሚፈልገው ከረሜላና ማር የሚጣፍጥ ነገር ትሄዳለህ፣ ትጠረምሳለህ፣ ትወጣለህ። ምክንያቱም ስለመሄድና ስለመጠርመስ አይደለም እግዚአብሔር የመጣው ልጁን ኢየሱስ ክርስቶስን እየሰጠን ለህይወት ነው የሰጠን። ይሄንን ወንጌል እናገራለን። ምክንያቱም ሌላ ሁሉ ትርፍ ነው። ሰው የእግዚአብሔርን ወንጌል መናገር አልቆበት የሰፈርን ነገር ከተናገረ ዘመኑ አልቋል። ሰው የምስራቹን ቃል መናገር ትቶ የወሬ ጳውሎስ ከአሮጊቶች ተረት ራቅ የሚለውን የሰፈሩን ወሬ ከተናገረ ዘመኑ አልቋል። ምክንያቱም በእግዚአብሔር ቃል ውስጥ ሁሉ አለ። በረከት አለ፣ መርገም አለ፣ ሰላም አለ፣ እዚህ ውስጥ ደስታ አለ። በኢየሱስ ክርስቶስም በዚህ ውስጥ የተጻፈ ሁሉ ለትምህርታችን ነው። ይሄንን መናገር ሰው አልቆበት በሰፈር ነገር ከተያያዘ፣ ይሄንን መናገር አቅቶበት በብሔርና በዘመድ ከተያያዘ ዘመኑ አልቋል። ስለዚህ አሜን ማራናታ፣ ጌታ ሆይ ቶሎና ያልነው ጌታ እየመጣ በደጅ ላይ ስላለ፣ ስለዚህ ይሄንን የማያሳፍረው ወንጌል ቶሎ ብላችሁ መናገር አለባችሁ። ጌታ በደጅ ነው ያለው። ወንድሞቼ እህቶቼ፣ ጌታ በደጅ ነው ያለው። ወንድሞቼ እህቶቼ፣ ጌታ ይኸው ቀርቧል በኢየሱስ ክርስቶስ። ስለዚህ የእግዚአብሔርን ወንጌል ተናገሩ። ዘመኑ አልቋል። ባለቀ ዘመን ላይ አትቀልዱ። አንቀልድም። ምንቀልድበት ጊዜ አይደለም። ምክንያቱም ከኛ ጋር ያለው እግዚአብሔር እርሱ የሚያሻግር እንጂ መንገድ ላይ የሚያስቀር አይደለም፣ የሚያወጣ እንጂ የሚያስውጠን አይደለም። ስለዚህ እናንተ ግን እግዚአብሔርን ይዛችሁ ዘመኑ አልቋል ያላችሁ ወንጌልን ተናገሩ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ይህን ስታደርግ ቤት ይጠበቃል። ይህን ስታደርግ ዘመን ይጠበቃል። ይህን ስታደርግ ህይወት ይጠበቃል። ይህን ስታደርግ ማምለጥ ይሆንልሃል። ይህን ስታደርግ መትረፍ ይሆንልሃል። ይህን ስታደርግ ለሌላው በረከት ትሆናለህ በኢየሱስ ክርስቶስ። አንተ ባለህበት ቦታ በኢየሱስ የአመፃ ልጅ አይፋንንም። በኢየሱስ ይሸክከዋል በኢየሱስ ክርስቶስ። ምክንያቱም የእግዚአብሔርን ስም የሚጠራ የጽድቅ ወንጌል የሚያወራ በዚያ አለ ተብሎ በኢየሱስ ክርስቶስ ይነገራል። ምክንያቱም እግዚአብሔር እድሜን ሲሰጥ፣ እግዚአብሔር ቀንን ሲቀጥል፣ እግዚአብሔር አምላክ እድልን ሲሰጥ እንድታገለግለው ነው በኢየሱስ ክርስቶስ ስም። ግን እግዚአብሔር በሰጠ ጊዜ አለመጠቀም ግን ከወንበር ወድቆ መሞትን ያስከትላል። ስለዚህ ዘመኑ አልቋል። ወንጌል ይለውጣል።